ጓደኛ መቼ ነው የሚመጣው? የሆነ ነገር ተፈጥሮ ነው እየመጣ ነው። ምን ታያለሽ? ይሄ ይሁን? ወደሽዋል? ወድጄዋለሁ። በጣም ቆንጆ ነው። መህመት፣ እኛም እንደዚህ ያለ ቤት ይኖርናል አይደል? ለዚህ በጣም ገና እንደሆነን አውቃለሁ እና አውርተንበታል። ግን የግድ አሁን መሆን አለበትም እያልኩ አይደለም። ይሄ እኛ እንዲሆን ትፈልጊያለሽ? ቆይ አታቋርጠኝ መህመት፣ ስማኝ። ምን እንደሚሰማኝ ልንገርህ። ይኸውልህ እኔ እየሞከርኩ ያለሁት ቤቱ የእኛ እንዲሆን ትፈልጊያለሽ? አትቀልድብኝ መህመት፣ ለቀልድ ጥሩ ሰዓት አይደለም። እየቀለድኩ አይደለም። እንዴት? እውነትህን ነው ግን? ቆይ ይሄ ቤት ለእኛ እየቀለድክ አይደለም አይደል? አላምንም። ውይ የኔ ውድ፣ በፊት ላይ እንደዚህ አይነት ሰው አልነበርክም። ወንዳ ወንድ ነበርክ። አሁን ግን ልፍስፍስ ሆነሃል። ንግግርህ በተዘዋዋሪ ነው። ምንም ነገር በግልጽ አትናገርም። ይሄ አንተን አይመጥንህ። ደግሞ ለዛች ሴት ትከራከርላታለህ። ሰር እንደዛ አይነት ሰው አይደለችም። የጠራውሽ የሚያስማማንን ነገር ለማግኘት ስለፈለግኩ ነው። እስኪ ንገረኝ፣ ምን አይነት ሰው ናት? ማን? ሚስትህ። ምን አይነት ሰው ናት? ስለ እሷ ማወቅ እፈልጋለሁ። አላኑር፣ ወደዚህ የጠራውሽ ስለ ልጆቹ ትዳር ለማውራት ነው እንጂ ስለ ሌላ ነገር ለማውራት አይደለም። ስለዚህ ስለኛ ምንም ነገር አታስብ። ከዛ አስቂኝ ደብዳቤ በኋላ ህይወትህ አልተመሰቃቀለም አይደል? እና ወደዚህ የጠራኸኝ ደግሞ ስለ ልጆቻችን በእርጋታ እንድናወራ ፈልገህ ነው። እንደዛ ነው አይደል? ልክ ነኝ? እኔ እናንተ እዚህ ባዶ ቤት ውስጥ መኖር እንችላለን። እንዲሁም ዛሬ እዚህ ቤት ውስጥ ለምን እራት አንበላም? ታያ እንበድ። ምን ችግር አለው? እንበድ። ታውቀዋል። ግን አሁን ላይ ይሄ ቤት የኛ እኮ ነው። መህመት፣ ደስ ብሎኛል። በዛ ላይ ለዳንስ መለማመጃ በጣም ቅርብ ነው። በእግሬ ራሱ መሄድ እችላለሁ። ታውቃለህ ውዴ፣ ዛሬ ስለዚህ ጉዳይ ላነጋግርህ አስቤ ነበር እና እያሰብኩ ነበር። ያው ግዴታ ማወቅ ስላለብኝ ነው። ወላጆች ግን ምን አሉ? ማለቴ ምን ምላሽ ሰጡ? ማለቴ ተናደዱ እንዴ? ንገረኝ እስኪ። እኛን ለመቀበል ይፈልጋሉ ወይስ ምንድነው ሐሳባቸው? የኔ ውድ፣ ምን ነው አያውቁም እንዴ? ንገረኝ። ምንም አልነገርካቸውም? ውዴ ምንም አታስቢ። ጊዜው ሲደርስ አባቴን በተገቢው መንገድ አናግረዋለሁ። ግን ከዛ ሁሉ ነገር በኋላ ሌላ መንገድ መፈለጋችን የግድ ነው። ይሄ ሁኔታ በጭራሽ እንደዚህ መቀጠል የለበትም። እናት ያዝናለች። አንቺን ብትሆኝ ብዙ ደክመሻል። ስለ ሀቲጄ ታውቂያለሽ። ሁሉም ውጥረት ውስጥ ነው። አባቴ ከእንግዲህ ሊቃወም አይችልም። አይቃወምም። ጥላቻ ቢፈጠርባቸውስ? አይፈጠርባቸውም።
አታስቢ፣ አይፈጠርባቸውም። መከባበር፣ ፍቅር፣ መቻቻል ሁሉም ይሆናል። ግን ወንድ ልጅ አቋም ሊኖረው ይገባል። ይህን ነገር ደግሞ ከአባቴ የተማርኩት ነው። ስለዚህ ሊቃወም አይችልም። ብቻ አንቺ ትዕግስት ይኖርሽ እሺ ውዴ። የተፈጠረውን ድንጋጤ እንለፈው። እናቴም ትንሽ ትረጋጋ። ሁሉም ሰው አዝኗል እና ከዚህ በላይ ላስከፋት አልችልም። እናት ናት። ምን ነው መህመት? ንገሪኝ ውዴ። አመሰግናለሁ የኔ ውድ። እውነቴን ነው፣ በጣም ነው የማመሰግነው። ኩሽናውን ወደድሽው? በጣም ወድጀዋለሁ። ሁሉንም ነገር በጣም ወድጀዋለሁ። የምር እንደዚህ ሆኖ ልቆይ ይችላለሁ። አንድ ወንበር በቂ ነው። እውነትሽን ነው? እሺ ብልሽ እዚህ ባዶ ቤት ትኖሪያለሽ? እዚህ እንደፈለግኩ መደነስ እችላለሁ። ባዶ ቤት ነው። ፓፓ ተይ እባክሽ። እና ደግሞ ሰፊም ነው። አስሊ ነይ የኔ ምርጥ ባል። እሺ ነይ። አላኖር፣ ይህ ሁኔታ ራሱ በከባድ ያለፈ ነው። ነገሮችን ቀለል ለማድረግ ብዬ ነው እዚህ የጠራሁሽ። ምን እናድርግ? ያለፈው ነገር እንዳልተፈጠረ አድርገን እናስመስል? ያ ደብዳቤ እንዳልተጻፈ አድርገን እንለፈው? አባቴ ከማልወደው ሰው ጋር ነው ያጋባኝ። ታውቃለህ፣ ለአመታት አድራሻ ቢስ ሆኜ ተደብቄ ኖሬያለሁ። ከዚያ ልጄን አገባት። ከዛ አንተ መታ የደብዳቤ ሐሰት ነው አልከኝ። እወድሻለሁ ብለሃል። በጣም ትወደኛለህ፣ እንደማትረሳኝም ታወራለህ። ሰህርንም እወዳታለሁ ብለሃል። ይሄንንም እጣ ፈንታ ነው አልክ። ከዛ ደግሞ ምንም እንዳልተፈጠረ አድርገን እንንቀሳቀስ ትላለህ። እዛ ጠረጴዛ ላይ የሆነው ነገር ጥሩ ነበር። ቆይ እዚያ ለምንድን ነው ደብዳቤውን የደበከው? ሰህርን በጣም የምትወዳት ከሆነ እስከ ዛሬ የገዛውልህን መጽሐፍ ለምን ደበከው? ይሄንንስ ፎቶ ለምን ደበከው? ለምንድን ነው ይህንን ፎቶ የሰረቅሽው? ቆይ የዚህ ነገር መልስ ወዴት ነው የሚመራ? እሱማ ወዴትም አይመራንም፣ ወዴትም አይመራንም። ለአመታት በንዴት ስሞላ ነበር እና እሱን ንዴት እያራገፍኩት ነው። እንደ ድል ሆኖ እጣ ፈንታ ረድቶኛል። በዛ ላይ ህይወት ለምን እንደዚህ ያለውን ነገር ይሰጠናል? ይህ አጋጣሚ ምንድን ነው? ቆይ እኔ በሚገባ መንገድ እየተናገርኩ ነው እና ይሄ ነገር አጋጣሚ ይመስላል ወይስ መመሳሰል? ለዚህ መልስ አለህ? አላኑር፣ አሁን ለእነሱ ጥያቄ መልሳቸው አያስፈልገኝም እና ደግሞ ስለዚህ ነገር ማሰቡ ህይወታችን ውስጥ ላሉት ሰዎች አግባብ አይደለም ብዬ ነው ማስበው። መኝታ ቤት ላይ እየተማደረህ ለሰህር አግባብ ነው ብለህ ታስባለህ? ልክ ይመስልሃል? ከሰህር ጋር ስላለኝ ትዳር ለማውራት አይደለም እዚህ የመጣሁት። ሚስቴ ብለህ ራሱ ልጠራት አትችልም። ሰህር ሚስቴ ናት። እሺ፣ ይሄን ደብዳቤም የጻፈችው ሚስት ናት። እሱን ደግሞ እወቅ። የዛን ቀን ያዘገየችኝ እናቴ ነበረች። ያ ማለት በሆነ መንገድ አውቃለች ማለት ነው። ሰህር ናቲጄ ልክ እንደሆነ አስመስለው ጨዋታቸውን እንደተጫወቱብን እናትህም ከእሷ ጋር ተጣምራ ተጫውታብን ነበር። ይሄ ራስ ማጥፋት ሙከራ ቀልድ ነው። አላኑር፣ ከገባሽ ራስን ማጥፋት ጨዋታ አይደለም። እሺ፣ የሀቲጄ ልብ ቁሞ ነበረ እያልሽ ያለሽው ግን ታቆሻል። እዛ ቤት ያለው ሰው ሁሉ ሽልማት ይገባዋል። የእኛን ህይወት እንዳበላሹት አሁን ደግሞ መህመትና አስሊ ላይ ያደርጉታል። ልጄን እየጠበቅኳት ነው ዚያ። ልጄን ብቻ ነው የምጠብቀው። አንተም በዚህ ነገር ትረዳኛለህ። ያ ጋብቻ ጊዜው ሳይረፍድ እዚህ ጋር ያበቃል። ያ ጋብቻ ልጅ ሳይመጣ በፊት ማንም በማይጎዳበት መንገድ ማብቃት አለበት። አላኑር፣ እስኪ ንገሪኝ፣ ለምንድን ነው እንዲሳካላችሁ የማትፈልጊው? አንድ አይነት ፊልም በተደጋጋሚ 10 እያየው እየመሰለኝ ነው። ዚያ፣ ልጄ ስትከፋ ሳይ እኔም እጎዳለሁ። ግን አንተ ደግሞ እንደ ግርግዳ ነህ። ምንም ነገር አያንገዳግድህም። ግን ለእኔ ያን ያህል ቀላል አይደለም። ይቅርታ። ለእኔስ ቢሆን ይሄ ነገር ቀላል ይመስልሻል? ሁላችንም ብንሆን ልንጠብቀው የሚገባ ቤተሰብ አለን። ሰህር፣ እሱን በደንብ እንደምታውቅ አውቃለሁ።
ለዛ ነው ልጄን የምትጠላትም። ተይ እባክሽ አላኖር፣ ሳህርን በከንቱ እየወቅሻት ነው ያለሽው። ይህንን ጋብቻ መጀመሪያ ላይ የተቀበለችው እሷ ናት። ስለ አንቺ ብታቅም ምንም አላደረገችም። ስለፈጠረ አምላክ ተወኝ። እንደዚህ ያለ ስጦታ ለመጀመሪያ ጊዜ ነው የተሰጠኝ። እንዴት ማለት የተሰጥቶኝ አያውቅም። አላኖር፣ በጣም ውድ እኮ ነው። ችግር የለውም። ሽቶ እኮ መለያህ ነው፣ አታስብ። ተቀባ። አንተ ላይ ለማሽተት በጣም ጓጉቻለሁ። ልክ ላንተ የተሰራ ነው የሚመስለው። ዚያ ውዴ፣ ሳህር ጠዋት ላይ ቡናችንን እዚህ ጋር መጠጣት እንችላለን። እድሉ ካለን አዎ። ምን ማለት ነው? ውይ መህመት፣ እኔ ስል ችግር አለው ግን አንተ ስትለው ምንም አይደለም አይደል? ምን ሆነ ነው እንደዚህ ያለውን ነገር? ቅድም እንዳልናገር አስጠንቅቀኝ ነበርኩ። እሺ እሺ፣ ምንም ነገር አልልም፣ ዝም ብላለሁ። ከስንት አንዴ ደሪ ለመጀመሪያ ጊዜ ትክክለኛ ነገር ተናግራለች። እኔም ዘዴ አልባነሽ ብያት ነበር፣ ግን ያለችው ነገር ረድቶናል። እህቴ በጣም ደስተኛ ትሆናለች። ምን አደረግሽ? ኩርፊያችሁን አበረዳችሁት? ውድ አታስብ፣ እኔና እህቴ ያን ያህል ትልቅ ችግር የለብንም። እርስ በእርሳችን ለረጅም ጊዜ መኮራረፍ አንችልም። ግን ከሀካን ጋር ምን እንዳደረጉ አላውቅም፣ መጠየቅ አልቻልኩም። በጭራሽ ሀካንም ማየት አልፈልግም እና እሱም ከኔ እየሸሸ ነው ያለው። እናትሽ እናቴ ላይ ካደረሰችው ቅጣት በኋላ እኔ እሷን ቢያደርግ የኖረው ወደ ጋዜጠኞች ጋር ነበር የሚሄደው። ብልጥ ከሆነች መሸሽ ነው ያለባት። እናትሽ አባቴ ላይ ያደረገችው በእርግጥ እንዲሁ አባቴን ሀሳብ ለማስቀየር ቀላል አይደለም፣ ግን ለዘብ ያለ ይመስላል። አባቴ ሲናደር ከባድ ሰው ነው። እንደውም የዛኔ ችግር የሚፈጥር መስሎኝ ነበር፣ ግን ደግሞ ዝም ነው ያለው። ማንም እናቴ እንዲናገራት አይፈቅድም ነበር። ገና አሁን ቡድኑ በደንብ ተሟላ። ምን እየተካሄደ ነው? አልገባኝም። እዚህ ብቻችሁ ምን እያደረጋችሁ ነው? በእርግጥ ታሪኩን በደንብ ታውቂዋለሽ እመቤት፣ ግን ደግሞ ጥያቄ ካለሽ ባልሽን መጠየቅ ትችያለሽ። እኔ በባልና በሚስት መካከል መግባት አልፈልግም። ቤቱ እንዴት ነው? ቆንጆ ነው፣ ወድጄዋለሁ። ደስ ይላል። እይ ይህንን እይታ እዩ። በጣም የሚያምር እይታ ነው። ልክ ህልም ውስጥ ያለሁ እየመሰለኝ ነው። በተቻለ ፍጥነት ወደዚህ እንገባለን ብሏል። ከዛ እማዬና አቶ ዚያ ሁለተኛ ይገናኙ። ታውቂያለሽ፣ በጣም ፈርቼ ነበር እህቴ። እንዴት ነው? ቆንጆ ነው አይደል ውዴ?
ሰህር 30 ዓመት ያለፈው ነገር ነው። እውነቴን ነው። ይሄ ነገር ካበቃ በጣም ቆይቷል። ስማኝ፣ የቀድሞ ፍቅረኛ በገዛ ቤቴ ስትሳለቅብኝ ነበር። እኔ ቤት ባልነበርኩ ጊዜ በበሬ ገብታ ኩሽና የሆና ምግብ ሰራች እና እንድትበላ አደረገች። ከዛ ደግሞ ቢሮ ብቻችሁ እንድትሆኑ ጠራች። ይሄ ልክ ይመስላል እንዴ አቶ ዚያ? ሰህር እኔ ታውቂያለሽ። አንተ ምን ንገረኝ። ቆይ እንዴት ነው ይህን የምትቀበለው? ልብህ እንዴት ፈቀደልህ? አንድ ጣራ ስር ነው የምንኖረው። ይሄ ልክ ነው? ንገረኝ፣ ልክ ነው ዚያ? ስሚ፣ የሁሉንም ቅርጽ አመሳሳይው እሺ። ትንሽ ቢለያይ ራሱ እብድ ነው የምትሆነው። እሱን ታውቂያለሽ። ያቺ ሴት እዚህ ሊጥ ስታቦካ ካየቻት ጊዜ ጀምሮ ንዴቷ ጣራ ነው የነካው። ምንም ልትረጋጋ አልቻለች። አዎ፣ ከዛ በኋላ እንዴት እንዳስለፋችን አስቢው። ኩሽናውን አጥበን መልሰን ስናስተካክል ነበር፣ ግን አሁንም አልለቀቃትም። እንደ ወይዘሮ ሰህር ቢሆንማ ኩሽናውን አፍርሰው እንደ አዲስ ትገነባው ነበር። ስሚ፣ ማሰብ ማቆም አልቻልኩም። ሴትዮዋ እንዴት ነበር ጣፋጩን የሰራችው? አዎ ልክ ነሽ እህቴ፣ በጣም የምትገርም ሰው ናት። በጣም እንጂ የገዛ ቤቷ ይመስል እንዴት ዘና ብላ እንደነበር ሳይትሻታል። በዛ ላይ ወይዘሮ ሰህር ኩሽናዋ ቤተ መንግስቷ ነው። እውነት ነው። እንግዳ ሲገባባት አትወድም። ባታብድ ነው የሚገርመኝ። የአቶ ዚያ ክፍል ውስጥ እንደነበረች ብታውቅ ደግሞ። የት ነው ያልሽው? ማን ነው የማን ክፍል ውስጥ የነበረው? ወይዘሮ አላኑር የመጣች ቀን ከአቶ ዚያ ክፍል ስትወጣ ይቻት ነበር። ወይኔ፣ ምን ልትሰራ ነው የገባችው? ቆይ እኔ አላውቅም እህቴ። እሷ እንዳለችው ከሆነ ክፍል ተምታቶብኝ ነው ያለችው። ቆይ እንዴት ይሆናል? አስሊ እኮ አብራት ነበረች። እህቴ ትንሽ ግር የሚል ነገር አይመስልሽም? ተምታቶባት ነው የሚሆነው። አለበለዚያ ወይዘሮ አላኑር የአቶ ዚያ ክፍል ውስጥ ምን ትሰራለች? ፈጣሪ ሆይ። አላኑር የአጎቴ ክፍል ውስጥ ገብታ ነበር? መቼ ነው? ቆይ ለምን? አይ 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 አይደለም። ምን መሰለሽ፣ ባለፈው ሀቲጄ ወይዘሮ አላኑር እዚህ መጣ ነበር እና የመጣች ቀን እላይኛው ክፍል አዘጋጅተንላት ነበር። መኝታ አዘጋጅተንላት ነበር፣ ግን እሷ አላወቀችም ነበር። ኧረ አላወቀችም እና ተሳሳተች። እሱ ጋር ገባች። ሀቲጄ ስለፈጠረሽ አምላክ፣ ቆይ እንዴት ነው ክፍሏን የምትሳሳተው? አዎ ብዙ ክፍሎች አሉ፣ ያምታታሉ አይደል? አዎ ብዙ፣ በጣም ብዙ ናቸው። አዎ ስለዚህ እንደዛ ነው ማለት ነው? አዎ ውዴ እንደዛ ነው። የአቶ ዚያ ክፍል ተነስታ ነው የገባችው። እንዴት ይሆናል? በፈጣሪ በቃ ተጠራጣሪ ነሽ። ያሳዝናል። ውይ ሀቲጄ፣ እውነት የሰማሽው ነገር በጣም ነው የሚያሳዝነው። በጣም አዝኛለሁ። ያመነችን ይመስልሻል? አላውቅም፣ ግን እቺ ልጅ በድንገት ሁሉም ቦታ ትገኛለች። ሁሌም አለች። ፈጣሪ ባትሰማን ጥሩ ነው። እውነት እንዳየሽው አይደለም። ለምንድን ነው ቆይ እኔን እንደዛ ይዋሻል? ታውቃለህ፣ ትላንትና ስሟን ስልክ ላይ ሳይሆን ለማመን አልቻልኩም ነበር። ተሳስቼ ይሆናል አልኩኝ። ከዚያ በኋላ አንተን ለመስማት እድሉን ሰጠው፣ ግን ደግሞ ስራ አለኝ አልክ። ይገርማል፣ እኔም አመንኩ። ከዛ በኋላ ግን ልብስህን ለበስክ፣ ሽቶ ተቀባህ። እንደዛም ሆኖ አይሆንም፣ ታይ ባልሽን አታውቂውም እንዲ አልኩኝ። ዚያ ይሄንን አያደርግም አልኩ። እኔ እንጃ ብቻ አንተ ታሳፍራለህ። ሰህር እባክሽ፣ ምን እያደረግሽ ነው ያለሽው? የማገጥ ኩብሻ አታስመስይ። መማገጥ ምንድን ነው አቶ ዚያ? ጭንቅላት ውስጥ ወይስ ልብ ውስጥ ነው የሚጀምረው? የበፊቱ እያንዳንዱ ነገር አብቅቷል ወይስ አሁንም ውስጥ የሆነ ነገር አለ? ሰህር እባክሽ፣ ውስጥ ምን ሊኖር ይችላል? ለእኔ ልጆቼና አንቺ እንዲሁ ልብህና አይምሮህ ባይደበላለቅብህ ኖሮ ከዛች ሴት ጋር በአንድ ጣራ ስር አታስቀምጠኝም ነበረ። በጭራሽ አታደርገውም ነበር። እባክሽ ሰህር።
እማዬ እንኳን ደህና መጣሽ። ላይሽ አልፈልግም ሚና። ደግሞ ምን አደረኩኝማ? ላይሽ አልፈልግም አልኩሽ። አይገባሽም እንዴ? ያቺ ሴት ቤታችን እንደመጣች ቀድመሽ አላሳወቅሽኝም እና ደግሞ አልረሳውልሽም። እዚህ ቤት ውስጥ ምንድን ነው የምትሰሩት? ቆይ ቀኑ ሙሉ ምን ስታደርጉ ነበር? እዚህ ቤት ውስጥስ ማንን ማስገባት እንዳለባችሁ አታውቁም? አሁን ከነጫማ ይገባለሁ እና የረገጥኩትን ቦታ በሙሉ ታጸዱታላችሁ። እዚህ ቤት ውስጥ ሰህር የምትባል ሴት አለች። እሺ ከረሳችሁ ስላስታውሳችሁ ብዬ ነው ይሄንን የምናገረው። ሰህር እውነት በጣም ይጣፍጣል። አመሰግናለሁ። አንቺ ነሽ የሰራሽው? አዎ አያቴ አስተምራኝ ነው። እጅሽ ይባረክ። ሰህር አቶ ዚያ ስትመጣ አልሰማንም። አቶ ዚያ መጣል እንዴ? አልሰማንም። ይሄ የጮህ እንዴ ልትሰሙኝ ትችላላችሁ። ሰህር የት ናት ያለችው? ወይዘሮ ሰህር መታ ክፍልህ ገባችና ከዛ ተመልሳ ወጣች። አዎ በጣም ተናዳ ነበር። ምንም አላለችው። አዎ በጣም ነው የተናደደችው። ችግር አለ እንዴ? እዚህ ቤት ውስጥ ሁሉም ሰው መርማሪና ወረኛ ሆኗል ማለት ነው። ይገርማል። እሱም ልክ እንደ ባሩድ ነው። ምን ተፈጠረ እህቴ? ተጣሉ እንዴ? አይ ሊሆን አይችልም። ይሄን ሁሉ አመት ተጣልተው አያውቁም። እሺና ምንድነው ታዲያ? ድምፁን እንደዚህ ከፍ እንዳታደርጊው ነግሬሽ ነበር እኮ። ትንሽ ውስጤን ለማረጋጋት ፈልጌ ነው። ምንም ቢሆን እኛም ሰዎች ነን። ሁሉም ሰው በእኛ ነው እንዴቱን የሚወጣው። አምላኬ ስሚ እህቴ፣ ጭቅጭቁ ይቅር የሚለውን ዘፈን እንኳን አልከፈትኩ። አንቺ እብድ ልጅ ልታስባረሪኝ ነው አይደል ፍላጎትሽ? እህቴ በጣም ነው የገረመኝ። ቆይ ለምንድን ነው እንደ ልጅ የሚያደርግሽ? እባክሽ ቀንሽ፣ እባክሽ።
አሁንም ከወይዘሮ ሰር ምንም ነገር አልሰማንም። ወይዘሮ ሰር ለአንድ ቀንም ቢሆን ጠረጴዛው ላይ ለምግብ ሳትቀመጥ ቀርታ አታውቅም። በተለይ ደግሞ በጾም ወቅት። አቶ ዚያ በጣም ተጨንቆ ነበር። ስለማትሰሚ ነው እንጂ እንደተጋጩ ነግሬሻለሁ። ወይም ትዳራቸውን ለማስተካከል ፈልገው ይሆናል እህቴ። ምንም ቢሆን ጸብ የፍቅር ማጣፈጫ ነው። ገባሽ አይደል እህቴ? ለስንት ዓመት አብረው ቆይተዋል እና እንዳልኩሽ አሁን ግንኙነታቸውን ለማደስ ፈልገው ይሆናል። ፈጣሪ ሆይ በቃ አውጥቻለሁ። እስኪ ተረጋጊ። ወይዘሮ ሰር ትገለኛለች። ልጠቡ አክስቴት ናት። ደውዬላት ነበር፣ አታነሳም። ግን እማዬ እስከዚህ ሰዓት ድረስ አትቆይም። አባዬ ከማን ጋር ናት ነው ያልከው? ለዛ ሰው እንደውል። ዛሬ በጣም ተናዳ ነበር። ሁኔታዋ ሁሉ ልክ አልነበረም። አባዬ ምንድን ነው? ለምንድን ነው ዘና ያልከው? እማዬ የለችም እኮ። ምን ነው በጣም ዘገየሽ? አንቺ ግን ምን አይነት ሰው ነሽ? ምን ለማድረግ እየሞከርሽ ነው ያለሽው? ቆይ በምታረጊው ነገር እፍረት አይሰማሽም እንዴ? ብራቮ! ድንቅ ትወና ነው። ስለኛ አሁን ገና እንዳወቅሽ እኔም ራሱ ለማመን ተቃርቤ ነበር። ወይዘሮ አላኑር እባክሽ ስሚ፣ አውቃለሁ ባሌ ከአንቺ ጋር ከ30 ዓመታት በፊት ነበር አብሮሽ የነበረው። ግን ደግሞ ያለፈው ታሪክ አሁን አብቅቷል። ይኸው ነው። ትሰሚኛለሽ? ከዚያ ጋር ታሪክ እንዳለሽ ባውቅ ኖሮ በሬን ልከፍትልሽ ይቅርና ወደ ገባውበት አካባቢ እንድትመጪ አልፈቅድልሽም ነበር። ሁሌም ሰዎችን አሳነስሽ ነው የምታየው። ይሄ ግን ምን አይነት ግብዝነት ነው? እኔ እንደዚህ ያለ ነገር አይቼ አላውቅም። እንዴት ራስሽን አይተሽ አታውቂም እንዴ? መመት ስልኩን አስቀምጠው። እንደዚህ ዘና ካልኩኝ የማውቀው ነገር አለ ማለት ነው አይደል ልጄ? እማዬ ደውይልኝ፣ አስቸኳይ ነው። እሺ እንግዲህ ብሉ፣ መልካም ምግብ። ፈጣሪ ይባርክልን። ሁሌም አንቺ እኔን እንደተፈታተንሽኝ ነው። ወደ ቤቴ ገብተሽ ኩሽናዬ ውስጥ ተንፈላሰሽበት። ኦ ይሄ ሁሉ ለዚያ ባለሽ ፍላጎት የተነሳ ነው አይደለ? እስኪ ባክሽ ተረጋጊ። አሁን ራስሽ እንዳትስቺ ውሃ ነገር ጠጪ።
ደህና ነሽ? ከዚህ በላይ ምንም ማስመሰል አይጠበቅብሽም። እሺ እንደዛ ከሆነ ወደ ነጥቡ ገባለሁ። ስለ እኔ ባታውቂ ኖሮ ይሄ ትዳር እንዲፈጠር አትፈቅጂም ነበር። እንደውም ጭራሽ አስሊ ወደዛ ቤት እንድትገባ አትፈቅጂም ነበር። ለምንድን ነው ቆይ እንደዛ ማደርገው? አንደኛ እኔን ለመበቀል ስትይ፣ ሁለተኛ ለባልሽ ዚያ ለምን አብረን መሆን እንደማንችል ለማሳየት ስትይ፣ ሶስተኛ ያቺ ወታደርሽ ሀቲጄ የተሻለች ሰው እንደሆነችና ራስሽን ልክ እንደሆንሽ ለማሳየት ስትይ ነው ያደረግሽው። ግን በጣም አዝናለሁ። ምንም ማድረግ አትችይም። አንዳንዴ ነገሮች እንደታቀዱት አይሄዱም። ለዛም አዝናለሁ። የእብድ ሰው ደብዳቤ መነበብ የለበትም አይደል? ልክ ነሽ። ግን በሚያሳዝን ሁኔታ ከዓመታት በፊት አንብበነዋል። እኔ ግልጽ ላደርግልሽ አልቻልኩም መሰለኝ። ትሰሚያለሽ? እንደዛ ያለ ደብዳቤ አልጻፍኩም። ዚያ ፈጣሪውን ያመስገን ዛሬ እዚህ ቦታ ላይ በመሆኑ በጣም እድለኛ ነው። እጅግ በጣም። ያን ያህል ከባድ አይደለም። የሁለቱን ጥልቅ ፍቅር ሁልጊዜ ማየት ለአንቺ ከባድ አይደለም ለማለት የፈለግኩት። ምህመት አስሊን የሚያየውን አይነት አስተያየት ዚያ አንዴም ቢሆን አንቺን አይቶሽ ያውቃል? እስቲ ንገሪ። ይሄ ቆይ ምን አይነት ንግግር ነው እባክሽ? ይሄ እንዲሁ ጥያቄ ነው። ምን አይነት በሽታ እንደሆነ ለመረዳት እየሞከርኩ ነው። አንቺ ጥልቅ ፍቅር ተሰምቶሽ ያውቃል? ያላችሁን ግንኙነት ለአንቺም ሆነ ለሰውየው መቃብር ነው ያደረግሽው። ተሳሳትኩ እንዴ? ምህመት መታጠቢያ ቤት ልሄድ ነው። ስልኩን አንሺው እማዬ። ህይወቴ በውድቀት የተሞላ ቢሆን ኖሮ ልክ እንዳንቺ እኔም የመጀመሪያ ፍቅሬ ላይ ጠለል ነበር። ዚያ አይደለም 30 ዓመት ለ30 ቀን አብሮሽ ሊቆይ አይችልም። እሱም በጭራሽ አያደርገውም። እውነት በጣም አሳቅሽኝ። ስትፈልጊ ሙሉ ቤቱን ማፍረስ ትችያለሽ። በጣም ፈርተሽ ነበር አይደል? በጣም እየተንቀጠቀጥሽ ነው። ዚያ ይሄን ያደረግሽው አንቺ እንደሆንሽ ካወቀ የእውነት ነው እምልሽ ያጠፋሻል። ትጠፊያለሽ። ትጠፊያለሽ። ጠፋሽ። ወይዘሮ ሰር ከመሄዷ በፊት ያለቻችሁ ነገር አለ እንዴ? አይ ምንም አላለችም። ምንም እንዳልተፈጠረ ተስፋ አደርጋለሁ። የማይሆን ነገር እንዳላደረግሽ ተስፋ አደርጋለሁ። ምን ታደርጋለች? ያው ተደብቃ ይሆናል። እንግዲህ እንደዛ እንዳይሆን እንጸልይ። እህቴ የምታውቀው ነገር ያለ ይመስልሻል? ምን ልታውቅ ትችላለች? ምን አውቃለሁ። ሁኔታዋ ግር ይላል። የሆነ ነገር ያለ ይመስልሻል? አንቺ ልጅ እባክሽ አታስጨንቂኝ። ወይዘሮ ሳር ምንም አትሆንም። ልክ ነሽ። እማዬ እንዲህ አምሽታ አታውቅም። አባዬ ለምንድን ነው የተናደደችው? ምን ተፈጥሯል? አስሊ ይሄንን ይኸው። እንደዚህ አይነት ነው የምትፈልጊው እንዴ? እማዬ ለምንድን ነው ግን ማታነሺው? ደውይልኝ፣ አስቸኳይ ነው። ይሄ ከ30 ዓመት በፊት የተጀመረው ንጹህና ደስ የሚል የፍቅር ታሪክ ማብቂያ ነው። እንዴት ያሳዝናል! ደሞም ያሳፍራል። በጣም ያሳፍራል። ለምን? አንቺ ይሄ ሁሉ ውሸት ለመዋሸት አላፈርሽምና ይሄ ለምን ያሳፍራል? እንደምንነጋገር ተስፋ አድርጌ ነበር እዚህ ድረስ የመጣሁት። ግን ደግሞ ይኸውልሽ አንቺ ባለቤቴን ለማማለል እንደምትሞክሪ ነው እያወራሽ ያለሽው። ይሄ ግልጽ ንቀት ነው እኮ። ምን እንደምልሽ አላውቅም። ብቻ ይሄ በጣም አሳዛኝ ነገር ነው። ለእነዚህ ሁሉ ዓመታት የያዝኳቸውን ነገሮች ትፈልጊያቸዋለሽ እና ደግሞ ነገሮችን እየፈጠርሽ ታወሪያለሽ።
ያሳዝናል። ግን ደግሞ አሁንም ዚያ የተወሽ ቦታ ላይ ነው ያለሽ። ችግሬ ከዚያ ጋር አይደለም ወይዘሮ ሰህር፣ ከአንቺ ጋር ነው እንጂ። መመት ልጅ እራት እየበላን እኮ ነው ያለ ነው። ስለ እናቴ ተጨንቄያለሁ እና መልእክት እየላኩላት ነው። አምላኬ ሆይ አንተ ልጅ እናት አርፍደህ የምትመጣው አልኩህ እኮ። ለምንድን ነው ችክ ያልከው? አልገባኝም። ይህ እዚህ ቤት ውስጥ የተለመደ ነው አባዬ? አዎ አባዬ፣ ከዚህ ቀደም ይህንን አይተነው አናውቅም። ለመጀመሪያ ጊዜ ነው ይሄ የሆነው። ለምን እንደዚህ ዘና እንዳልክ አልገባኝም። አባዬ እውነት ለመናገር ጓደኛዋ ቤት ናት ብዬ አላምንም። ለምን አታምንም? እንጃ የሆነ ችግር እንዳለ ግልጽ ነው እና እሱን የማወቅ መብት አለን። ይህ ሁኔታ ከወይዘሮ አላኑር ጋር የሚገናኝ ሊሆን ይችላል። ከአስሊ እናት ጋር ምን ሊያገናኘው ይችላል? እኔ እንጃ አባዬ፣ አላውቅም፣ ግን የሆነ ችግር አለ። አንተ የግል ጉዳይ አለ፣ እኛ ግን የለንም። አሁንም መቼ ዝም ማለት እንዳለብህና መቼ መጠየቅ እንዳለብህ አልተማርክም። እኔ ዘና ያልኩት የማውቀው ነገር ስላለ ነው አልኩ። በቃ እናትህ ቆይታ የምትመጣው አታስብ። በቃ መልካም ምግብ። አስሊ እናትሽን አናግረሻታል? አይ ለምንድን እናቴን ማናገራት? ምን አገናኘው? በውሸት የገነባሽው የተንሳፈፈ ፊኛ የሆነ ቀን መፈንዳቱ አይቀርም። እኔ ነኝ የማፈነዳው። ታውቂያለሽ፣ አንቺ ህይወቴን ሰርቀሽኛል። ያንቺንም ህይወት ቢሆን ገሃነም ነው የማደርገው። ሰላምሽንና የገነባሽውን ስርዓት በሙሉ አሳጣሻለሁ። ጭንብልሽን አውልቀዋለሁ። ሁሉንም ነገር አሳጣሻለሁ። ስትታይ ምርጥ እናትና ድንቅ ሚስት ትመስያለሽ፣ ግን ትክክለኛ ማንነትሽን ለሁሉም ሰው አሳያለሁ። ስሚኝ፣ ራሴን እንደዚህ ዝቅ አላረግም። ከዚህ በኋላ ከባሌና ከቤተሰቤ ራቂ። በዚህ ሰዓት እነሱ አካባቢ እንድደርሽ አልፈቅድልሽም። እንዴት ነው እሱ ነገር የሚሰራው? ልጅሽ እኮ ልጄን አግብቷታል። አላማሽን በደንብ አድርጌ ያውቀዋለሁ። እኔ እንዳሳልፍ ያደረግሽውን ነገር ልጄ እንድታሳልፍ ልታደርጊያት ነው። እሱን ደግሞ በጭራሽ አልፈቅድልሽም። ተጠቂ እንደሆንሽ ልታስመስይ አትችይም። በዚያ መልሽ ልጅሽን እንዳታጪ ብትፈሪ ይሻልሻል። እውነቴን ነው መልሽ፣ በጣም ተጠንቀቂ። በይ ንገሪኝ፣ እያስፈራራሽኝ ነው? ልጅሽን እምነጥቅሻለሁ እያልሽ ነው? ምን ማለትሽ? ምንም ነገር ለማድረግ የምችልበት ሁኔታ ላይ አይደለሁም፣ ግን ደግሞ ወደፊት ልጅሽ ወደ እኔ ቤት ስለመጣች ታለቅሻለሽ። ጥሩ አፍቃሪም ሆነ ጥሩ እናት ሆነሽ አታውቂም። እኔ ደግሞ ለሱ ምንም ማድረግ አልችልም። ለምሳሌ መሄድ ትችያለሽ። ለመጨረሻ ጊዜ እነግርሻለሁ፣ ከድሮ ታሪክሽ ጋር ምንም የሚያገናኘኝ ነገር የለም። እሺ? እንደዛ ከሆነ ታዲያ ለምንድን ነው የምትፈሪኝ? ለምን ብዬ ነው የምፈራሽ? ዚያን በልጆቹ ምክንያት ለተወሰኑ ቀናት ስታናግሪው ነበር አይደል? ያን እንደ ሰበብ ተጠቅመሽ ነበር። ለዚህ ነገር መጨረሻ ልታበጅለት አልቻልሽም አይደል? አሁንም አብረን እኔም ፈልጎ መሆን አለበት። ለማንኛውም ራሴን ግልጽ ለማድረግ አልቻልኩም። ሰው አንቺን ሲያናግርሽ ቆሻሻ ታደርጊዋለሽ። አዎ እንደሱ ታውቂያለሽ። አዎ ሂጂ ሂጂ። ሁሌም ቢሆን እውነት መጋለጡ አይቀርም። እንደሱ ነው። አዎ